ኢየሱስማ ሲሰማ የነበረው ዮሐንስ ወንጌል ምዕራፍ 8 ላይ ስታየው ከማን ነው የሚሰማው? ከአምላክ ነበር የሚሰማው። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ? አብርሃም እንዲህ አላደረገም ማለት ከእግዚአብሔር እየሰማ ሲናገር የነበረው በእውነት ይህንን ነበረ። እስቲ አንተ ትፈርዳለህ። እስቲ ሉቃስ ወንጌል ምዕራፍ 3 ላይ ኦ ማይ ጋድ ቆይ አንዴ፣ እዚህ አንተ ትፈርዳለህ። እንግዲህ አንተ ፍረድ። እንግዲህ ከእግዚአብሔር ሰምቶ የሚናገረው የዮሴፍ ልጅ ሆኖ የኤሊ ልጅ፣ የማቲ ልጅ፣ የሌዊ ልጅ፣ የሚልኪ ልጅ፣ የዮና ልጅ፣ የዮሴፍ ልጅ፣ የማታትዮ ልጅ ይሄን ነበር ከአምላክ ሲሰማ የነበረው የትውልድ መጽሐፍ ኖ ኖ ኖ ገብቷል። ወንጌልን ነው እሱ ሲሰብክ የነበረው። ይሄ ታሪክ ነው፣ የሰዎች የትውልድ መጽሐፍ ነው። ይሄን አይደለም። ይሄን ከአምላክ እየሰማ ለሰዎች ያስተላለፈ ወላሂ ወይስ ሮንግ ነው? ሮንግ ነገር። ታዲያ ምንድነው የተላለፈው ከተባለ አሁን እዚህ ጋር ማቴዎስ ወንጌል 1:1 ላይ ቀደም እንዳሳየው የዳዊት ልጅ የአብርሃም ልጅ ኢየሱስ ክርስቶስ ትውልድ መጽሐፍ። በቃ አይ አንደርስታንድ ያላረከው ነገር አለ እዚህ ጋር። እሺ እስቲ እኔ አንደርስታንድ እንዳደረገው እስቲ ንገረኝ። አዎ የትውልድ መጽሐፍ ሲልህ አሁን ምን ማለት ነው? ምንድነው ሊያሳየኝ የፈለገው የሚለው ነገር ነው። ዋናው ነገር ምንድነው? በዛ ውስጥ ያለው ነገር ነው። አሁን ካልኩሌት ብታረገው ማቴዎስ ወንጌል ላይ ያለውን 14 ይላል 3 ጊዜ እንዴት? ከዛ ስደምረው 42 ይመጣል። የትውልዱን ቁጥር ማለት ነው። ቁጥሩን እሱ ራሱ በስርዓት አልተጻፈም። ላሳየው አብርሃም ጀምረህ እሱ ራሱ በስርዓት አልተጻፈም። አይ ኖ እንዴት መሰለ ፖይንቱ ብቻ ነው አሁን እዛ ጋር የተፈለገው። እሺ የትኛውን ዘጋቢ ይዘህ ነው የምታወራው? እሺ ቆንጆውን ነው። አንደኛውን ዘጋቢ ያዝና ነገርኝ። እሺ እኔ ደግሞ ማቴዎስ እኔ ሉቃስን ይዤ ደግሞ ስህተት እንደሆነ ላሳየሽ። አይ ሉቃስ ካልኩሌት ያደረገበት አካሄድ ሌላ ነው። የማቴዎስ ደግሞ ሌላ ነው። ኧረ ተው ያህዋ እንዴ! ላስረዳችሁ ደግሞ ሰው በዚህ ስም እንዲጠራ ለምን ታደርጋለህ? የአምላክህን ስም አንተን ወክሎ እንዲጠራ ነው። እሺ ኤኒዌይስ አምላኬ ብለህ እንትኑ ነው። እሺ አዋኔ ያህዋ እያልኩ ነው እየጠራሁ ያለሁት። እኔ የአምላክ ስም ነው ብዬ ባላም እንደዛ እያልኩ ነው። ኤሮን ነው ስሜ፣ ኤሮን በለኝ። እሺ ኤሮን እና አሁን ጥያቄው ኢየሱስ ከአምላኩ ሲሰማ የነበረው ነገር ምንድን ነው? ይሄን ነገር የትውልድ መጽሐፍ ነው ሲሰማ የነበረው? አይ ቆይ ምን እንደሆነ ሐሳቡን ልንገርህና ከዛ በኋላ አንተ ወንጌል ነው አይደለም የሚለውን እዛ ጋር ታገኘዋለህ። አሁን እንዳልኩ 14 ይልና 42 ነው እስከ መጨረሻው እስከ ኢየሱስ ድረስ ቁጥሩ 42 እንዲሆን ነው የተፈለገው። ግን ብትቆጥራቸው እያንዳንዱን ሰዎች 41 ናቸው። 42ኛው የት ሄደ? ማን ነው 42ኛው ብለህ መጠየቅ አለብህ። ስህተት ነው የተዘገበው። አንተ ስህተት ልትለው ትችላለህ፣ ግን ስህተት አይደለም። እሺ ላሳየህ። 42ኛው እኔ ነኝ። ላሳየሽ ስህተት እንዳልሆነ ላሳየህ። እኛ እኮ በጣም የሚገርም ነገር ያለ መረጃ አናወራምና ሁለት ዘጋቢዎችን ለምሳሌ የሉቃስንና የማቴዎስን እንይ። እሺ የሉቃስና የማቴዎስን ወንጌል ዘጋቢዎችን እንይ። እስቲ አንዴ አዙሬ ላሳየህና ከዛ በኋላ ወደዚህ ዞራለሁ ድጋሚ። እሺ ተመልከት እንግዲህ አሁን የትኛው ዘጋቢ የአምላክ ቃል እንደሆነ ትነግረኛለህ። በዛው አጋጣሚ ወጣ አልወጣም አለ። ምን ሆናችሁ ነው ወጣ የምትሉት? እሺ ተመልከት አሁን መጣ የማቲ ልጅ፣ የሌዊ ልጅ፣ የሚልኪ ልጅ ምናምን እያለ መጣና እዚህ ጋር መጣ። ያው እዚህ ጋር ነኝ አለ። ከኔ ጋር ተከተለኝ። አንዴ ሚውተን አንሳና ተከተለኝ። ችግር የለም ድምጽ አይረብሽም። እሺ 42ኛው እኔ ነኝ ያልከው ግን ተሳስተ ነው ወይስ ማቴዎስ ላይ? እሺ እንምጣ። እሺ አዎ የነአሶን ልጅ፣ የአሚናዳብ ልጅ፣ የአራም ልጅ፣ የአሮኒ ልጅ፣ የኤስሮም ልጅ አለ።
እሺ ስለዚህ አሁን እዚህ ጋር በዚህ መሰረት ይሄንን ሰውዬ እንያዘውና እዛኛው ትውልድ ላይ እንፈልገዋለን። እሺ አይ ይሄኛው የማርያም እኮ ነው ወዳጅ። ቆይ የማርያም ነው ይለኛል። እንዴት ነው? ይሄ የማርያም ቆይ የማቲ ልጅ የሌዊ ልጅ ከአብርሃም ነው የሚጀምረው። ይኸውልህ እንምጣ። የአዳም ልጅ፣ የሴት ልጅ፣ የኤኖስ ልጅ፣ የቃይን ልጅ፣ የመላሌ ልጅ፣ የያሬድ ልጅ፣ የሄኖክ ልጅ፣ የማቱሳላ ልጅ፣ የላሜ ልጅ፣ እሺ የኖህ ልጅ፣ የሴም ልጅ፣ የአርከምናምን ልጅ፣ የቃይን ልጅ፣ የምናምን ልጅ ብሎ መጣና የአብርሃም ልጅ አለ። ልብ አድርግ። የአብርሃም ልጅ፣ የይስሐቅ ልጅ፣ የያዕቆብ ልጅ፣ የይሁዳ ልጅ፣ የፋሬስ ልጅ፣ የኤስሮም ልጅ፣ ከዛስ የአሮኒ ልጅ፣ የአራም ልጅ፣ የአሚናዳብ ልጅ። እሺ አሁን ጥያቄው አራም የማን ልጅ የማን አባትና የማን ልጅ ነው? መልስልኝ አንድ ጊዜ። አራም አዎ አባቱ አሮኒ ነው። ያ ልጁ ደግሞ አሚናዳብ ነው አይደለ? አሚናዳብ። በጣም ጥሩ። በዚህ ዘጋቢ ደግሞ ነው ሉቃስ ምዕራፍ የማቴዎስ ወንጌል ምዕራፍ 1 ላይ እንምጣ። የአብርሃም ልጅ ያው እቺኛዋ ተገልብጣ ነው። እሺ ተገልብጦ ነው፣ ሌላ ነገር የለውም። ያው ከአብርሃም እዚህ ጋር ጀመረ። የታለ መሰለ አብርሃም ያው ከ34 እዚህ ጋር አብርሃም ብሎ ጀመረ። ወደ ኋላ ነው የሚቆጠረው። ይሄኛው ወደፊት ይቆጠራል። አያው። ስለዚህ አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ፣ ያዕቆብም ይሁዳን ወለደ፣ ወንድሞችን ወለደ። ይሁዳም ከትዕማር ፋሬስና ዛህራን ወለደ። ከዛ ፋሬስም ኤስሮምን ወለደ፣ ኤስሮምም አራምን ወለደ አለ። ጥሩ እሺ እንምጣ። አሁን እንመጣለን፣ ልናይ ነው። አራምም አሚናዳብን ወለደ። ጥሩ መጣና እስካሁን ድረስ ትክክል ነው። አሚናዳብም ነአሶንን ወለደ። እንዴ የታለ እንትና ይሄ ሰውዬ አሮኒ የሚባለው ሰውዬ የታለ? የታለ ይሄ ሰው? እኮ አልኩ የማርያም ዘር። አረ አብርሃም ጋር ያለ ነው እባክህ። እንዴ ምን ሆነ ነው? አብርሃም ጋር ያለ ነው። ከዛ በኋላ ያለው እኮ አንድ አይነት ነው። ከዛ በኋላ ያለው ናሽ ያው በቃ አሁን አንድ አይነት እንደሆነ ላሳይ። ዘር እኮ ናቸው እኮ ይሁዳ ናቸው ሁለቱ። አረ ቆይ ይሁዳነቱ አይደለም። ከዛ ሰለሞን ጋር ነው የሚገባው። ይኸውልህ የሰለሞን ልጅ፣ የቦኤዝ ልጅ፣ የኢዮቤድ ልጅ፣ የእሴይ ልጅ፣ የዳዊት ልጅ። አሁን እዚህ ጋር መጣን። የዳዊት ልጅ፣ የአብርሃም ልጅ፣ የኢየሱስ ክርስቶስ የትውልድ መጽሐፍ። እሺ ከዛ በኋላ ይቀጥላል። ምን አለ? ሰለሞን ማንን ወለደ? ከራቤል ቦኤዝን ወለደ። ያው ሰለሞን የሰለሞን ልጅ አለ። ጥሩ። ከዛ በኋላ ተመለስ። ቦኤዝም ከሩት ኢዮቤድን ወለደ። እዚህ ጋር አለ ወይስ የለም? የሰውዬ አለ ወይስ የለም? የታለ? ያው ኢዮቤድ፣ ቦኤዝም ኢዮቤድም አሉ። እሰይም አለ። እሰይም ይኖራል በእርግጠኝነት። ያው ከዛ በኋላ እሰይ ንጉስ ዳዊትን ወለደ። ንጉስ ዳዊትም ከአሮን ሚስት ሰለሞንን ወለደ። ይኸው ራሱ ነው ጥያቄው። የታለ ይሄኛው ሰው የታለ? አንድ ትውልድ ጎሏል። አንደኛው አንድ ትውልድ አጉድሎ ነው የጻፈው። የትኛው ነው ትክክል? የትኛው ትክክል ነው? መልስልኝ እባክህ። ተመልስልኝ ዘንድ ፍጹም እየጠበቅኩ ነውና በእውነቱ በጣም እየጠበቅኩ ነው። ተመልስልኝ ዘንዳ። ካልሆነም ችግር የለውም። በቃ ተጨባብጠን መለያየት እንችላለን። ሌላ ክርስቲያን አስገቡ። ወይ ክርስቲያን አስገቡ፣ አለዛ ሙስሊም ሆኖ ጥያቄ ያለው ሰው ካለ ይግባ። ወላሂ ነው የምላችሁ። ባይብል ጸሐፊው አይታወቅም፣ እርስ በርሱ ይጋጫል፣ አንዱ ከአንዱ አይስማማ፣ የታሪክ ፍሰት ችግር አለበት፣ የታሪክ ኦርደር ችግር አለበት። እንዴ ሌላ ጭራሽ እንዴ ሙሴ ጻፉት የሚሉ መጽሐፍ ነገስታትን ያየ ሰው ነው እየጻፈ ያለው። እንዴ ኧረ ተው እባካችሁ። እንዴ አንደኛው ቅድም ምን አገባኝ ስለማንነቱ አለኝ። እሺ እንዴት ነው? አሁን ጥያቄ ካላችሁ ግቡና ጠይቁ። አሰላሙ አለይኩም ወራህመቱላህ። ጀምስ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢብራችን ወኡስታዙና ወሸይኸና
ኧረ ተው። ኧረ ይሄ ሰው ባለበት ሁላ ትሪፕል ኢላን ያረከኝ። ሰላም አለይኩም ሰላም ልበለው። አንተ እነሱ እያሉ ነው እኔን እስኪ እንደው አላህ ቀልብ ይስጥ፣ አላህ ይቅር ይበል። አሚን። ሰላም አለይኩም። አይሰማም እንዴ? ትሪፕል ሰላም ወራህመቱላህ። ደግየኖት አልሐምዱሊላህ። ጠፉሳ አልሐምዱሊላህ። ሸጋ ነው ማሻአላህ አለን ወንድሜ። እና በጣም ደስ የሚል ውይይት ነው። በተለይ ስለ ባይብል ጥሩ ነገር ነው እየተማርን ነው፣ እኛም እየተከታተልን ነው። አላህ ይባርክ። ኧረ ተው ትሪፕል ከአንተ እኛ እንማራለን እንጂ እንዴ! ኧረ ተው። እሺ ዮሐንስ 17 አሪፍ ነጥቦች ናቸው። ኢየሱስ ሙስሊም ነው። ወአለይኩም ሰላም ወራህመቱላህ። መግቢያ ግን ነበር እኔማ መግቢያ። እሺ በቃ ያህዋን አውራ ፈልጌ ስላላገኘው ነው። አፎን እሺ ያህዋ ይውረድ። እሺ ጃን አስገቡት። እሺ ሀዩቲ ሰላም አለይኩም። ጥያቄ አለሽ? ሰላም አለይኩም። ሰላም ኖ ካታች ኮንጎኛ አይሰራም ስልኬ። ይቅርታ እንግዲህ ሀዩቲ በጣም ከይቅርታ ጋር ኖ ቦታ ካስ ወርዳለሁ። ኖ ወርዳለሁ፣ ችግር የለም። እኔ ልወርዳለሁ፣ ችግር የለም ብሮ እኔ ወርዳለሁ። አዋይ በቃ እሱ ከወረደልሽ እንግዲህ እሺ ችግር የለውም አብሽሪ። ጃ እሺ መጥምቁ አመሰግናለሁ። በስተላክበረ እስኪ የፈለኩት ነው፣ ብዙ ሰው ስላለ ላገኘው አልቻልኩም። ያውና እኮ እዚህ ምልክት ያሳያል እኮ አታየውም እንዴ? ቆይ ላሳይ። ታዲያ ወረው ውስጥ ገብቼ ነው እንጂ በቃ ነጥብ ሆኖ አየህ ገብተዋል፣ መጥተዋል። ማሻአላህ። እሺ ጥያቄ ያለው ሰው የለም? ጥያቄ ያለው ሰው ኮማ ይላል የሆነ ጊዜ ኮማ አሰላሙ አለይኩም ኮማ ጀምረሽ ግባ ይላል። አይጃር አንድ የሚወደው ኮማ የሚባል ሰው አለ። ኮማን የማታውቁት ካላችሁ ይላል ሁሉ ጊዜ። እሺ ጥያቄ ያለው ሰው ይግባ። ጥያቄ ያለው ሰው ብዙ ሰው እስቲ ያላከ ነው። ምናልባት በንጽጽ ዙሪያ ላይ ማለት ነው ጥያቄ ያላችሁ አንድ ቁጥር ጻፉ፣ ለይተን እንድናስገባችሁ ማለት ነው። አዎ ካልሆነ ያው ጀማል አለቀላችሁ። በንጽጽር ካልሆነ ፈትዋ ምናምን ስም አንድ አላገራቸው እኮ ያው የቤቱ ህግ ስለሆነ ፈትዋ አይደለም። በንጽጽር ዙሪያ እሺ። አዎ አቡ ሙኒብ እና ገስት ላኩ፣ ከዛ እናስገባችኋለን። አብሽር ገስት ላይ አስገባችሁ። አያ ቦድ መተኛት ሐራም ነው ወይ ብሎ ይጠይቀኛል ከታች። ደግሞ ቀጣይ ደግሞ እጅብ ስጋ መብላት ይቻላል እንደላል ጠይቅ ስትባሉ እሺ አቡ ሙኒብ ሰላም አለይኩም። ሰላም አለይኩም ወራህመቱላሂ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ ወንድሞች? አልሐምዱሊላህ ደህና ነን። ሰላም ነው? አልሐምዱሊላህ አለን ሁሉ ሰላም አልሐምዱሊላህ። ምናልባት እኔ ያለኝ ጥያቄ ምንድነው ያው ቁርአን ላይ ኢሳ አለይሂ ሰላም ያው ነብዩ ሰለላሁ ዐለይሂ ወሰለም እንደሚመጡ የተናገረበትን የሚጠቅስ አለ እና ኢሳ አለይሂ ሰላም ነብዩ ሰለላሁ ዐለይሂ ወሰለም እንደሚመጡ የተናገረበት አለ አይደለ? እስሙሁ አህመድ ምናምን ብሎ የተናገረበት ያ ነገር ቀጥታ እነሱ አሁን በአሁኑ ሰዓት መጽሐፍ ቅዱስ ብሎ የሚጠቀሙበት ላይ ስፔሲፊካሊ የተነበየው ትንቢት አለ ብለን የምናሳየው መረጃ ይኖራል? ስፔሲፊካሊ ያቲ ሚን ባዕዲ እስሙሁ ወሙበሽረን ቢረሱሊን ያቲ ሚን ባዕዲ እስሙሁ አሕመድ ያለው በምዕራፍ 61 ቁጥር 6 ላይ ሱረቱ ሰፍ ላይ ያለው በትክክል ስፔሲፊካሊ የለም። አሕመድ የሚመጣው የተባለው የለም እንደዛ ተብሎ። ወላኪን አላህ በቁርአን ላይ ምን አለ? በሱረቱ ኢምራን ምዕራፍ 3 ቁጥር 71 ላይ ያ አህለል ኪታብ እናንተ የመጻፍቱ ሰዎች ሆይ ሊመተልቢሱን አልሐቅ ቢልባጢል እውነትን በውሸት ለምን ትቀላቀላላችሁ? ወተክቱሙን አልሐቅ ወአንቱም ተዕለሙን እውነትንም የምታውቁ ስትሆኑ ለምን ትደብቃላችሁ?
ስለዚህ የደበቁት ነገር አለ። ከደበቁት ነገር መካከል የነብያችን ሰለላሁ ዐለይሂ ወሰለም በዚህ መልክ የተቀመጠውን መሰረዛቸው ነው። አይ ቅሪቱ ግን አለ፣ ብዙ ቅሪቶች አሉ። ይሄንን አስመልክቶ በጣም ብዙ ቅሪቱ፣ ለምሳሌ አጽናኙ የተባለው ነብያችን ሰለላሁ ዐለይሂ ወሰለም መሆናቸውን ፕሩፍ ማድረግ እንችላለን። መጽሐፈ መኃልየ ዘሰሎሞን ምዕራፍ 5 ቁጥር 16 ላይ ሙሐመድ ተብሎ የተቀመጠው ራሱ ስለሳቸው መሆኑን ግልጽ መረጃ ነው። የሚመጣው ነብይ እንዳንተ ያለ ነብይ አስነሳላችኋለሁ፣ ከወንድሞቻቸው እንዳንተ ያለ ነብይ አስነሳላችኋለሁ የተባለው ዘዳግም 18:18 ላይ የተጠቀሰው እሳቸው ናቸው። ዮሐንስ ወንጌል ምዕራፍ 1 ቁጥር ከ19 እስከ 25 ያለው ይመጣል የተባለው ነብይ ተብሎ ከሁለት ነቢያቶች ጋር አንድ ላይ የተጠቀሰው ነብያችን ሰለላሁ ዐለይሂ ወሰለም ናቸው። ትንቢተ ኢሳይያስ ምዕራፍ 21 ቁጥር ከ13 ጀምረን ብናየው እስከ መጨረሻ ስለ ነብዩ ሰለላሁ ዐለይሂ ወሰለም ሂጅራ የሚያወራ ነው። እነዚህ ሁሉ ጥቅሶች ትንቢተ ኢሳይያስ ምዕራፍ 12 ቁጥር 29 ምዕራፍ 29 ነው ምዕራፍ 12 ቁጥር 29 አካባቢ መሰለኝ ማንበብና መጻፍ የማይችል ነብይ እንደሚመጣም የተነገረው ስለሳቸው ነው። ስለዚህ በጣም ብዙ ምሳሌዎች አሉ ለማለት ፈልጌ ነው ማለት ነው። ኢሳይያስ 12 ላይ ነው ያለው። እሺ ሌላኛው ጥያቄ ደግሞ ልክ ለኛ ለነብዩ ሰለላሁ ዐለይሂ ወሰለም ቁርአን እንዲሁ ነዘረን ተጽፎ እንዳለው ማለት እንደተሰጣቸው በሳቸው ጊዜ ይሄ አሁን መጽሐፍ ቅዱስ የተባለው ወይም ደግሞ አህለል ኪታብ የተሰጣቸው ኪታብ በኢሳ ጊዜም እንደዚሁ እንደ ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ ተሰጥቷቸው ነበረ ነው ወይስ በቃል ደረጃ ብቻ የነበረ ነው? ለነብያችን ሰለላሁ ዐለይሂ ወሰለም እኮ የተነገራቸው ቃል ነው። አላህ በቁርአን ላይ ሲናገር አረጃን አስገቡት ሰዎች ነብያችን ሰለላሁ ዐለይሂ ወሰለም እኮ የተነገራቸው ጃን አስገቡት። እሺ አላህ ምንድነው ያለው? አላህ በሱረቱል በቀራ ምዕራፍ 2 ቁጥር 97 ላይ من كان عدوا لجبريل فإنه نزله على قلبك بإذن الله ለጅብሪል ጠላት የሆነ ካለ በእርግጥ እሱ አላህ በልብህ ላይ ቁርአንን አወረደው ነው። የወረደው በልብ ላይ ነው። ቁርአን የወረደው በልብ ላይ ተግባባ። ስለዚህ መጽሐፉ ከዛ በኋላ የመጣ ሲናሪዮ አካሄድ መንገድ ነው እንጂ እኛ ቁርአን ባይጻፍ ራሱ ምንም ችግር የለብንም ለማለት ብቻ ሳይሆን የወረደው በቃል ደረጃ ነው። ያንን ቁርአን አላህ ምን አለው ሲናገር ذلك الكتاب لا ريب فيه هدى للمتقين ይህ መጽሐፍ እያለው ይናገራል። መጽሐፍ የወረደውን ማለት ነው። ስለዚህ እነሱም ጋር ስንል ኪታብ ይሁን ንግግር ይሁን ብቻ አላህ Subhanahu Wa Ta'ala ኢንጂል የተባለ መጽሐፍን መስጠቱን ይናገራል። ተግባባ። ወአተይናሁ ኢንጂል ይላል። ኢንጂልን ሰጠነው ይላል። በሌላ ቦታ ላይ ራሱ ዒሳ አለይሂ ሰላም ሲናገር ምን አለ? ኢኒ አብዱላሂ አታኒ አልኪታበ ወጀዐለኒ ነብያ፣ እኔ አላህ ባሪያ ነኝ መጽሐፍንም ሰጥቶኛል ነብይም አድርጎኛል እያለ ይናገራል። ስለዚህ ያን ይመስላል። በሁለቱም መልኩ ቢሆን ችግር የለውም ለማለት ፈልጌ ነው። ግን ከላይ የወረደ መጽሐፍ አለ በዘጠኝ ማድረግ ይቻላል። እንዲገስቱ ይመቻል አርገው ችግር የለውም። ኢን ሴንስ የኔ ጥያቄ የፈለኩት ለምሳሌ ልክ እንዳልከውም ሲመጣ ያው ነብዩ ሰለላሁ ዐለይሂ ወሰለም ቁርአኑን ያጽፉ ነበር፣ የሚጽፉ ሰሃባዎች ነበሩ። ልክ የነሱስ እንደዛው ተጽፏል ወይ ለማለት ነው የኔ ጥያቄ። አረ የለም እነሱ ጋር ተጽፎ የነበሩ መጽሐፍቶች ነበሩ፣ ወላኪን የለም ቅሪታቸውም የለም፣ ምንም ነገር የለም። በቃ አሁን በእጃቸው ላይ ምንም የለም። በጣም በሚያሳዝን ሁኔታ ምንም አይነት ነገር የለም አሁን እጃቸው ላይ። ኸይር ጀዛከላሁ ኸይረን። ጥያቄን ጨርሻለሁ። ወያከሽ እሺ ሌላ ታማኙ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የጠየቃችሁ ታች ይወረዳል። ጀዛከላሁ ኸይረን። ወያክ እሺ ኢብሮ እንትን እኔ ለመጠየቅ የፈለኩት ምንድነው ኢየሱስ በሚሰቀልበት ጊዜ ማንም ሐዋርያቱ 12ቱም ሐዋርያት አልነበሩም የሚል ሙግት ብዙ ጊዜ እናነሳለን። ክርስቲያኖች ደግሞ ዮሐንስ ነበረ ብለው ይናገራሉ። ያንን ዮሐንስ እንደነበረ የዘገበው ማን እንደሆነ ቅድም እንዳነሳው እንትን ብትልልን ታብራራለህ። ዮሐንስ ወንጌሉን ራሱ ማን ጻፈው የሚለውን ጥያቄ ነው። መጀመሪያ ማን ነው ከማን የተቀበለው?
ማን ነው ለማን የሰጠው? ስለዚህ አሁን የመጀመሪያ ዮሐንስ ወንጌል የሚባል ነገር የለም ሲጀመር። ኢየሱስ ሲያስተምር የነበረው ወንጌል አንድ ወንጌል አለ። እሱም ማርቆስ ላይ የተጠቀሰው በወንጌልም እመኑ እያለ ማርቆስ ምዕራፍ 1 ቁጥር 14 እና 15 ላይ በወንጌልም እመኑ እያለ ሲናገር የነበረው ያ እሱ በነበረበት ጊዜ የነበረው ወንጌል እንጂ ዮሐንስ በራሱ ተነሳስቶ የጻፈው አይደለም። ሲጀመር ዮሐንስ መጻፉንም ምንም እርግጠኛ አይደለም፣ መረጃ የለም። ስለዚህ ምስክርነት ከተባለ ምስክርነት ሊሆን የሚችለው የአይን ምስክር እሺ ይወደው የነበረው ከሱ ጋር ነበር ከተባለ ይሄንን የነገረም ማን ነው? መጽሐፉ ነው። እሺ መጽሐፉ ማን ጻፈው? ይሄ መጽሐፍ ማን የጻፈው? ይሄ መጽሐፍ መጀመሪያ ከ80 እስከ 110 ኤዲ ባለው ጊዜ ውስጥ ይገመታል ተብሎ ነው ጽሁፉ የተጻፈው። ኢየሱስ ከተወለደ ከ80 ዓመት እስከ 110 ዓመት ውስጥ ነው። ኢየሱስ የሞተው ደግሞ 30 ምናምን ላይ ነው። ታውቃላችሁ፣ እንደ ባይብሉ ማለት ነው። የተሰቀለውና ምናምን ያረገው 30 ምናምን ላይ ነው። ሶ እንደዚህ ከሆነ ታዲያ ማን ነው ይህንን መጽሐፍ የጻፈው ሲባል አይታወቅም። መጀመሪያ የነበሩ ኦሪጂናል ማኑስክሪፕቶች የሚባሉ የሉም። እንዳናመሳክር ወደ ኋላ ሄደን ከዛ በኋላ የነሱ ኮፒ አለ፣ የነሱ ኮፒ አለ፣ የነሱ የኮፒ አለ፣ የኮፒ እያልክ ይሰለቻል። በቃ የኮፒ ማዕት ሉፕ ትሰራለህ። ከዛ ምንድነው መጨረሻ ላይ የሆነ ሰዓት ላይ ማን ነው ለማን የሰጠው የሚለው ግራ ነው የሚገባ። ማን ነው የጻፈው ይህን መጽሐፍ? በመሀልስ ምን ያህል ነገር ሊከሰት ይችላል? ከዛ ኮዴክስ ሳይናቲከስ ድረስ መጣ ማለት ነው። ኮዴክስ ሳይናቲከስ ማለት 400ኛው ክፍለ ዘመን ላይ ኢየሱስ ከተወለደ በ400ኛ ዓመት። እሺ ኢየሱስ ከተወለደ በ400ኛ ዓመት የተጻፈው ሳይናቲከስ የኮፒ ከሆነ ከዛ በፊት የነበሩት እነማን ናቸው? ከዛ በኋላ የመጣው ላለመጨመሩ ምን እርግጠኛ ነን? በዛ ላይ ሉቃስ ሲናገር እንደነገርኩ ቅድም ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ አለ። ብዙዎች የተባሉት 40 የሚደርሱ ወንጌሎች አሉ። ከነሱ ወንጌሎች መካከል የዮሐንስ ወንጌል፣ የማርቆስ ወንጌል እነዚህ ካለ በኋላ የበርናባስ ወንጌል፣ የመግደላዊት ማርያም ወንጌል፣ የበርተምሊዮስ ወንጌል፣ የማቲያስ ወንጌል፣ የነዚህ ሁሉ ወንጌል 40 ምናምን ወንጌሎች ነበሩ። ስለዚህ እነዚህ ሁሉ ወንጌሎች ኢየሱስ መሰቀሉን አይናገሩም። ረስተውት ነው 40 ምናምን አራቱ ያስታወሱት ተረስቶ ድንገት በቃ ረሱት ማለት ድንገት ምንም የማይመስል ነገር እና ምንድነው በአጭሩ የምንለው መጽሐፉ ራሱ ማን እንደጻፈው አይታወቅም። ምስክርነት ቼን ኦፍ ናሬሽን የለውም ዮሐንስ ለመጻፉ። ስለዚህ ያን ይመስላል። አይ ቲንክ ግልጽ ይመስለኛል። ጀዛከላህ ኸይርን አሪፍ ነው የመለስከልኝ። ስለዚህ ጠቅለል ስናረገው ስለ የሆነ አካል ወይም ደግሞ የሆነ መጽሐፍ ተጽፎ ነበረ የሆነ እንደ ጋዜጠኛ አድርጎ የሆነ ነገር እንደ እንትና እንደዚህ ያደረገ ብሎ የሚከታተል ሰው ነበር ማለት ነው። ግን ያ ነገር የለም ማለት ነው። ያኔ እንደዚህ ያደረገ ምናምን የሚለው ነገር እሱ ራሱ የዘገበው ሌላ ሰው ነው እኮ ነው የምልህ። ታማኝ ማን እንደሆነ አናውቅም። ይሄ ራሱ የዘገበው ችግሩ እሱ ነው። በቃ ማን እንደዘገበው አይታወቅም። ማን ዘጋቢዎቹ ናቸው የማይታወቁት። መረጃም አለን ከስኮላሮች አናኒመስ ናቸው። ሌላ ሰው ነው። እሺ ያቢና እንዴት አደርክ? አለን ይመስገን። ደግዬ ነህ? ምን አልከኝ? ደህና ነው ወይ አንተዬ? አለን እግዚአብሔር ይመስገን። እንኳን ደህና መጣ። አለን የሙሴን መጽሐፍ ማን የጻፈው? የሙሴን መጽሐፍ እሺ ተው በቃ ሙሴ ቅድም ሰለቸ ሰው። የዕብራውያንን መጽሐፍ ማን የጻፈው? ሐዋርያው ቅዱስ ጳውሎስ። አልጻፈውም። መረጃ ታመጣልኛለህ ሐዋርያው እንደጻፈው? እንዴት አልጻፈውም? ወይ መረጃ ላሳይ ወይ መረጃ አሳይ። እኔ እንዳልጻፈው ላሳይ። እሺ አውጣ እስቲ እንየው። እሺ እንኳን አደረሳችሁ ለመረጃ ዘመን። ይሄ የመረጃ ዘመን ጥሩ ዘመን ነው በእውነቱ። የመረጃ ዘመን ሀቂቃ በጣም ነው የራበኝ። አንድ አፍታ ቁርስ በልቼ መምጣት አለብኝ መሰለኝ። እሺ ቤቱን ግን እንዳዘጋው። እሺ ሰው ተካና ወዴት ነው የምዘጋው? እሺ ከፈለክ ሃርድ ኮፒ ከፈለክ ሶፍት ኮፒ የታለ? የፈለከው ማምጣት እችላለሁ። ከሁለቱ ትመርጣለህ ማለት ነው። ትመርጣለህ ከሁለቱ ስክሪፕተር ላይ ነው። አቆየውልህ
የመጽሐፍ ቅዱስ መዝገበ ቃላት የኢትዮጵያ መጽሐፍ ቅዱስ ማህበር ያዘጋጀው። እሺ መዝገበ ቃላት እሺ። ከፈለክ ሃርድ ኮፒ ከፈለክ እዛ ላይ ያሳይ ማለት መብት የተጠበቀ ነው። ገጽ 208 ላይ ምን ይላል? የዕብራውያን መልእክት የተጻፈ ማነው? ወደ ዕብራውያን የተጻፈ መልእክት አለ። ምን አለ? ከዛ ይህ መልእክት አለ በማን ከየት ወዴት በምን ጊዜና በምን ምክንያት እንደተጻፈ ለማወቅ አስቸጋሪ ነው። 4 ነጥብ። ተስማማን? እሺ አስቸጋሪ ነው። ማለት ግን የሆነ ፍንጭ አለ። አስቸጋሪ ነው። ፍንጭ ለማኛ ምን ፈልገው አስቸጋሪ ነው። it is difficult ግን የሆነ አለ የሆነ ፍንጭ አለ። እሺ ፍንጩ ታለሽ ጨርሰልን እስኪ ያው አንተን የሚደግፍ አይደለም በነገራችን ላይ እኔን የሚደግፍ ነው። ከዚህ በኋላ ያለው ራሱ ከቀድሞ ጀምሮ ብዙ ሊቃውንት ጳውሎስ የጻፈው መሆኑን በማመን እርሱን የጳውሎስ መልእክት ወደ ዕብራውያን ሲሉት ይታያል አለ። ጥሩ ይታያል። ሆኖም አለ አሁን ችግሩ እዚህ ጋር ነው። ሆኖም ግን መልእክቱ የጳውሎስን ስም አይጠቅስም አለ። አንድ በል የሐሳቡ ማገላለጽ ከሚታወቀው የጳውሎስ አገላለጽ ለየት ያለ ይላል። ምክንያቱም አንድ ላሳየ። እሺ አሁን ጳውሎስ መልእክት ላይ እንሂድ። ሁሉ ጊዜ ጳውሎስ ሲጀምርና ሲጨርስ መልእክቶቹ ላይ የሚያደርጋቸው ጽሁፎች አሉ። አሁን ለምሳሌ ሮሜ ላይ እንሂድ። ምን አለ? ሮሜ ላይ ስንሄድ ወደ ማን ነው ሐዋርያዊ ሊሆን የተጠራውን የኢየሱስ ክርስቶስን ባሪያ ጳውሎስ በነቢያቱ አፍ እሺ በቅዱሳን መጽሐፍት አስቀድሞ የተጻፈ እሺ እያለ ምስጋናን ያቀርባል። የታለ ቆይ የጌታችን ነው እሱም የጌታችን ኢየሱስ ቆይ የታለ በአላህ ቆይ አንድ ጊዜ ለምሳሌ መጨረሻው ላይ ላሳየ እስቲ አንድ እዚህ ላይ ልምጣና እስቲ ምዕራፍ 2 ላይ ኦኬ ምዕራፍ 1 ላይ ራሱ አለ። ቆይ እሺ ልጨርሰው አንድ ጊዜ። ይህም ወንጌል በስጋ ከዳዊት ዘር ስለተወለደው እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው አለ። ጥሩ። ከዛ በኢየሱስም ስለ ስሙ በአሕዛብ ሁሉ መካከል በማን ነው ከእምነት የሚነሳ መታዘዝ እንዲገኝ ጸጋንና ሐዋርያትን ተቀበልን እያለ ከዛ በኋላ ምን ይላል? ቁጥር 8 ላይ እምነታችሁ በዓለም ሁሉ ስለተሰማች አስቀድሜ ስለ ሁላችሁም አምላኬን በኢየሱስ ክርስቶስ አመሰግናለሁ አለ። አሁን ያዝልኝ። አንደኛ ምስጋና ያቀርባል። ሌላም ቦታ ብትሄድ እንደዚህ ነው። ኤፌሶን ላይ እንምጣ። ለምሳሌ ኤፌሶን ምዕራፍ 1 ላይ ነው። አሁን ይሄንን ከተናገረ በኋላ ምን አለ? በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ይላል። እንዲህ አይነት ነገሮች በጣም የተለመዱ ናቸው የጳውሎስ አጻጻፍ ላይ ማለት ነው። አሁን ለዛ ነው እነሱ ምን አሉ? ሆኖም የሚለው የታለ? እሺ የታለ? አው ያው የሐሳቡ ማገላለጽ ከሚታወቀው የጳውሎስ አገላለጽ ለየት ይላል አለ። ትክክል ነው። ስለዚህ አንዳንድ የመጽሐፍ ቅዱስ ምሁራን በርናባስ አለ ልባል አንዳንድ የመጽሐፍ ቅዱስ ምሁራን በርናባስ አጵሎስ ወይም ቀለሜንጦስ ጽፈውታል ይላሉ አለ። ሌሎች ደግሞ ጳውሎስ የአይሁድ ትምህርት ሊቅ በመሆን ገላትያ 1:14 ላይ ይህንን መልእክት ለየት በሚል አገላለጽ ሊጽፍ የቻለው ለአይሁድ ሲል ነው ይላሉ። የመልእክቱ እያለ ነው የሚቀጥለው። ማንም በቃ በትክክል የታወቀ ነገር የለም። አጨቃጫቂ ነው። በእርግጠኝነት የሚታወቅ ነገር የለም። በጣም አስቸጋሪ ነው። በማን ከየት ወዴት እንዴት የሚለው ነገር በጣም ግራ የሚያጋባ ነገር ነው። ግልጽ ነው። ማለት እስቲ ትንሽ የሆነ ኮንሰፕቱም የለኝም በዚህ ላይ ብቻ የሆነ አፕሩቫል እንዳለው እርግጠኛ ነኝ። የለውም በቤተክርስቲያን አባቶች እንደውም አንዳንድ የቸርች ፋዘርስ አሁን ፋይሉን አላስኩትም እንጂ ይኸውልህ ከአንዳንድ ቸርች ፋዘርስ በጣም በሚገርም ሁኔታ ምንድን ነበር ያለው? በአላህ ቆይ ኦንሊ ጋድ ኖውስ ያለው ወላሂ ማን ነበር? ኢራኔስ ይሁን አውሳቢየስ ይሁን አንዳቸው ከሁለቱ ብቻ አንዱ ቸርች ፋዘር በቃ ኦንሊ ጋድ ኖውስ ነው ያለው። በቃ ጭራሽ አምላክ እንጂ የሚያውቀው የለም ነው ማለት። ይሄ ቼን አለው አይደል? ቼን አለው እኮ ብሮ ቼን አለው። ከተጻፈበት ጊዜ ቤተክርስቲያን የቤተክርስቲያን መጽሐፍ ተብሎ የለውም አንድ የለውም። አንዳቸውም ቼን የላቸውም።
እንዴት አንድ ቼን ኦፍ ናሬሽን የለውም። የአንዱን መጽሐፍ ቼን ኦፍ ናሬሽን ከሰጠኝ እኔ አድናቂ ነኝ። ያቢና የአንዱን በቃ ይቅርብኝና እኔ በቃ የዮሐንስ ወንጌልን ብቻ አስጠኝ አንተ በቃ እኔ ይቅርብኝ። በቃ አንተ ታማኝ በጣም የምትወደው ጥቅስ ውስጡ ስላለ በቃ የአንዱን ስጠኝ በቃ እኔ ችግር የለውም። የአንዱን ቼን ኦፍ ናሬሽን እንዳለ ብሮክን ነው ሙሉ በሙሉ ብሮክን ናሬሽን ነው። እንዴት ማለት የሐዋርያት ሥራ ላይ መንፈስ ቅዱስ ከተገለጠ በኋላ አይደለ የክርስቶስ ወንጌል ለዓለም የተሰበከ እና በዛ ውስጥ ደግሞ አሉ ይጻፋሉ መጽሐፎች ምናምን ተጻፉ። እሺ ለዓለም መማሪያ ያው ዘመን መሻገር ስላለበት የእግዚአብሔር ቃል ተጻፈ አይደለ እንትኑ ኤፒስትል ትለዋለ ያው ስክሪፕቸሮችም ተጽፈዋል። በዛ ውስጥ ደግሞ ቤተክርስቲያን አለች፣ ቤተክርስቲያን ህብረት አለች። በዛ ጊዜ ማለት መንፈስ ቅዱስ ክርስቶስ አድርጎ ከመንፈስ ቅዱስ ከመጣ በኋላ አለ አይደለ የቤተክርስቲያን ህብረት አለ። ያ ህብረት እንትን አለው ማለት እውነት ለረፍ ብዬ ነው ዝም ያልኩ ለረፍ ብዬ ነው ዝም ያልኩ እንጂ አውራ ለረፍ ነው መስከዛ አፌ ትንሽ ረፍ ብዬ ነው እንጂ ዝም ያልኩ። አሁን ምን አለ መሰለ ፈርስት ሴንቸሪ ላይ አንድ መጽሐፍ የለም። አሁን ባለው ሁኔታ ፈርስት ሴንቸሪ ምንም አይነት መጽሐፍ የለም። ሰከንድ ሴንቸሪ ምንም አይነት መጽሐፍ የለም። ምናልባት ፓፒረሶች አሉ። ፓፒረስ ማለት ታውቃለህ? ፓፒረስ ማለት በቅጠል ላይ የተጻፉ ነገር ነበረ። እሱም የለም። በተስታሹ የሱም የኮፒ ኦሪጂናሉ የለም። እሱም የሲም ካርድ ይቅርታ ሲም ካርድ አልኩኝ እንትን ወይ ዋሌት ኤቲኤም ካርድ ነው የሚያክለው። በቃ የኤቲኤም ካርድ ማለት ነው። እና እሱ አሁን ዮሐንስ ወንጌል ፓፒረስ 52 ምናምን የሚባሉት የለም። በቃ አሁን ምን አለፋ እሺ ሰርድ ሴንቸሪ ላይ ምንም የለም። ፎርዝ ሴንቸሪ ላይ ነው በቃ መጽሐፍ ያለው። ፎርዝ ሴንቸሪ ላይ የተጻፈ አንድ መጽሐፍ እንደዛ እንኳን አትበል እሺ። አምጣሽ ካለሽ አለ እሺ። ማታ ትገባለህ? ሁሌ ያለው ኢንሻአላህ። የለም እኮ ነው የምልህ። አሁን ያለው ኮዴክስ ሳይናቲከስ ነው። እሱም በቃ ኢርሊየስት የሚባለው እሱም አራተኛው ላይ ነው የተጻፈው አይደለም። ከዛ በፊት ምን አይነት ናሬሽን አለ አንተ ትሰጠኛለህ እንግዲህ። በቃ ችግር የለም። አይሽ እሺ። እና ጠይቅሽ እሺ መሰለህ የክርስቶስ መገለጥ ማለት ነው በእሺ ማለት እኔ ክርስቶስ ኢየሱስና ኢሳ አንድ ናቸው ብዬ አላምንም። ኢቨን የክርስቶስ ናቲቪቲ ማለት ነው የክርስቶስ ውልደት ያው ፐርፔንዲኩላር ነው አይደለ ከኢሳ ጋር። ኢሳ ነው የተወለደው። ጥያቄ ልጠይቅ። ኦኬ የት እንደተወለደ ማወቅ ነሰሪ ነው ግዴታ ነው አይደለም ማለት ፈልጌ ነው ማለት የሆነ ብለር አለ እዚህ ጋር ለማለት ፈልጌ ነው። ምንድነው ጥቅሙ? እስቲ ንገረኝ። ጥቅሙን ንገረኝ። አይደለም ንገረኝ፣ አንተ ንገረኝ። አይ አራሚ ሆኖ ልታመጣው ነው? አይደለም መጽሐፍ ቅዱስን አራሚ አድርገህ ልታመጣው ነው? እሺ ንገረኝ፣ አንተ የተረዳው ነው። አይደለም እንትን ምንም አላልኩም፣ ንገረኛ። እሺ የሆነ ብለር አለ እዚህ ጋር ማለት እሺ እኔ አላውቀውም። በእስላም ቤት እንደተላደ አታውቅም? አረ ብራዘር ኢብሮ ይመልሽልኝ እኮ። አይ አካሄደ ስለገባኝ እኮ ነው ያቢና። አሁን ምንም አልገባም። ገብቶኛል። ብለሩን ስለማውቀው እኮ ነው። ያው እናንተ የምትጠይቁን ጥያቄ እኛ ከመጠይቃችሁ በፊት እናውቀዋለን። አረ ለኮ እሺ መልስልኛ። ታዲያ ጥያቄ እንግዲህ መልስልኝ። በቃ በግርግም ተወለደ ከሚለው ጋር ይዘህ የቁርአኑ ትክክለኛ አይደለም። ኢየሱስና የኛው ኢየሱስ አንድ አይደለም ነው አይደለም። እሺ ማለት እኮ የኔ የተወለደው እሺ እንደ አኮርዲንግ ቱ ቁርአን አልነገረንም። እንዴት አልነገረንም? ዮሹር እስራኤል ላይ ነው የተወለደው። በቃ ከዛ ውጪ ሰፈር ከተማ ምናምን አልነገረንም። የሰፈሩን ስም አልነገረንም። ማለት ያው ታዝቤ የሌለፈው አልነገረንም እኮ እያልኩ እኮ ነው ያቢና። እሺ በቃ እሺ ማለት እንትን ለማለት ፈልጎ ይመስለኛል። በረትና ዛፍ ስር ምናምን የሚለው ገብቶኛል። ትሪፕል በደንብ ገብቶኛል። በደንብ አድርጌ ገብቶኛል። አሁን የጠየቀኝ ለዛ ተናግሬዋለሁ እኮ አሁን እሱ ይኸውልህ ወዳጅ እኔ በቅንነት ነው የምመለስልህ፣ ግን አጠያየቅህ
ጥሩ አካሄድ ስታደርገው ጥያቄን ጨርስና ከዛ በኋላ መልስላለሁ። እንደዛ ከሆነ ጥያቄን ጨርስ። ያው እንትን እሺ እንትን ማለት የክርስቶስ ተልእኮ አኮምፕሊሽ ተደርጓል ብለህ ታስባለህ? ገና አላለቀም፣ ገና ያልቃል ኢንሻአላህ። የክርስቶስ ተልእኮ ገና የሚያልቅ አይደለም፣ የኛ ገና አላለቀም። ከዛ ያልቃል። ገና መጥቶ ይሞታል፣ ይኖራል ራሱ አኮምፕሊሽ ማለት እሺ፣ ምንድነው ፐርፐዙ ምንድነው? ያ አኮምፕሊሽም አልተደረገም ብለኛል አይደለ? አዎ ማለት እኮ ሰከንድ ከሚንግ የሱ ሰከንድ ከሚንግ ምን ነው አኮምፕሊሽ የሚያደርገው? በጣም ጥሩ። መጀመሪያ አላህ ለበኒ እስራኤሎች ወይ ደግሞ ለእስራኤል ልጆች ላከው። ምን ሆኖ መልእክተኛ አድርጎ ላከው። ከዛ በኋላ እሱ ያላህ ልክ ሌሎች ነቢያቶች ሲላኩ እንደነበረው እሱም ተላከ። በቃ ምንም አዲስ ነገር የለም። ከዛ ከማርያም ተወለደ። ልዩ የሚያደርገው ምንድነው? በድንግልና መወለዱ ነው። ተግባባን? እሱ አይደለም፣ እሱ ሳይሆን የሚገርመው ማርያም ነች የምትገርመው። ተአምሩ ማርያም ላይ ነው ያለው። እንደውም ማርያም ያለ ወንድ ቆይ አንዴ ልጨርስ። ማርያም ያለ ወንድ ንክኪ ኢየሱስን መውለዷ ተአምር ነው። እንደውም በቃ በጣም ትልቅ ተአምር ነው። ማሻአላህ አላህ በአራት መንገድ ሰዎችን መፍጠሩ ማለት ነው። እሺ አሁን ይሄ ምንም የሚገርም ነገር። አሁን ሚሽኑ ምን ነበረ? ቁሉ ላ ኢላሃ ኢላላህ ቱፍሊሑ፣ አላህ አንድ ነው በሉ፣ አምላክ አንድ ነው በሉና እመኑ ነፃ ትወጣላችሁ ነው። ምክንያቱም አላህ በቁርአን ላይ ይናገራል። ምን አለ? በሱረቱ ነህል ምዕራፍ 16 ቁጥር 36 ላይ ወለቀድ በዐትና ፊ ኩሊ ኡመቲን ረሱላ አን ኢዕቡዱላህ ወጅተኒቡ ጣጉት፣ በሁሉም ህዝብ ላይ ነቢያትን ልክ ያለው አለ አላህ፣ መልእክተኞችን ልክ ያለው። የተላኩበትም ትልቁ ምክንያት ምንድነው? አላህን በብቸኝነት ተገዙ፣ ጣዖታትን ራቁ ነው። ስለዚህ ያ ጣዖትን እንዲርቁ አዘዛቸው። ሲያስተምርም የነበረው ጌታዬና ጌታችሁን ኢዕቡዱላህ ረቢ ወረበኩም፣ ጌታዬና ጌታችሁን ተገዙ እያለ ነበር ሲያስተምር የነበረው። ያንን ጌታቸውን እንዲገዙ አስተማረ። እነሱ ግን ወመከሩ ወመከረ አላህ፣ እነሱ ተንኮልን አሴሩ፣ አላህ ደግሞ ተንኮላቸውን አከሸፈባቸው። ምን አለ? ቃል ገብቶለት ነበረ። ኢዝ ቃለ ላሁ ያ ዒሳ ኢኒ ሙተወፊከ ወራፊዑከ ኢለየ፣ አንተ ዒሳ ሆይ እኔ ወደ ራሴ አነሳሃለሁ አለው። ባለው መሰረት መጡና ምን አሉ? ተንኮልን አሴሩ። አላህ ምን አለ በቁርአን ላይ ሲናገር በሱረቱል አኒሳ ምዕራፍ 4 ቁጥር 157 ላይ ወቀውሊሂም ዐላ መርየም ማነው ወቀውሊሂም ኢና ቀተልና አልመሲሐ ዒሳ ብን መርየም በማለታቸውም ረገምናቸው ኢየሱስን ማለትም የመርየም ልጅ ዒሳን ገደልን በማለታቸው ማለት ነው። የአላህ መልእክተኛ የሆነውን ረሱላህ ወማ ቀተሉሁ ቆይ እንዴ ልጨርስ። አልገደሉትም። ወማ ሰለቡሁ አልሰቀሉትም። ወላኪን ሹቢሀ ለሁም ግን መሰላቸው፣ እነሱ ተመሳሰለባቸው። ወኢነ الذين اختلفوا فيه በሱ ጉዳይ ላይ የተለያዩ ሰዎች ገለናል ሰቅለናል ያሉት ሰዎች ምንድነው ያለው? ወኢነ الذين اختلفوا فيه لفي شك منه እሱን ገለናል ሰቅለናል በማለታቸው ላይ ጥርጣሬ ውስጥ ናቸው። ما لهم به من علم እውቀት የላቸውም ኢላ اتباع الظن ጥርጣሬን ከመከተል ውጭ አለ። وما قتلوه يقينا በእርግጥም አልገደሉትም። ታዲያ ካልገደሉ ካልሰቀሉት ወዴት ሄደ ከተባለ በረፈዐሁ ላሁ ኢለይሂ ወካነ ላሁ ዐዚዘን ሐኪማ፣ አላህ ወደ ራሱ አነሳው፣ እሱ አሸናፊና ጥበበኛ ጌታ ነው አለ። እንደውም የመጨረሻው ቀን ይመጣና ደግሞ ይቀጥልና ምን አለ? ወደዛ ልመጣለን ነው። የመጨረሻው ቀን መጥቶ በእነሱ ላይ መስካሪ የሆነባቸዋል። መጥቶም ይሞታል ምድር ላይ ኖሮ ማለት ነው። ሲሞት ደግሞ መጥቶ ደግሞ የሚኖርበት አንደኛው ዓላማ ደጃል የሚባል አልመሲህ አደጃል የተባለው ውሸታሙ መሳያ ተብሎ የሚታወቀውን እሱን ሊገላ ነው። ማን ነው ሊገለው ነው የሚመጣው ማለት ነው። ተግባባን? ስለዚህ እሱን ከገደለው በኋላ በነብዩ መሐመድ ሸሪዓ ይኖራል። ከዛ በኋላ እሱ ራሱ እንደማንኛውም ሰው ይሞታል፣ ይቀበራል ማለት ነው። ከዛ ይነሳል እንደማንኛውም ሰው አላህ ያስነሳዋል ማለት ነው። ለዛ ነው በልጅነቱ ምን አለ? ወሰላሙ ዐለይሂ አለ፣ በእኔ ላይ አላህ ሰላም ይሁን አለ። የውመ ውሊድቱ በተወለድኩበት ዕለት፣ ወየውመ አሙቱ መጥቼም በመሞትበት ዕለት፣ ወየውመ ኡብዐሱ ሐያ ሕያውም ሆኜ በምቀሰቀስበት ዕለት የአላህ ሰላም በእኔ ላይ ይሁን አለ ማለት ነው። ተግባባን? ይህን ይመስላል ማለት ነው ወዳጅ። ኧረ እኔ ምንም ምግባባው ታሪክ የለኝም እዚህ ጋር ማለት የማውቀው ነገር ነው። ማለት ጓደኞችም አሉ ምናምን ነገር ያው ከነሱ የምሰማውን የደገምክልኝ። እሺ
ማለት አኮምፕሊሽመንት ብሮ ከታች ማለት ነው ኡስታዝ ማሂርም እና ይሳቅም ስላሉ ማለት ነው እነሱን ተካና ርቦኛል፣ ደቂቃ በጣም ርቦኛል። በነገራችን ላይ ያቢና ምርጥ ሰው የምር ጸባይ ምናምን ተመችቶኛል። በቃ ይልመድብህ ላደንቅ እፈልጋለሁ። እሺ እግረ መንገድ ቪዲዮ ሲዘጋ ደግሞ እንዳትሄዱ እሺ። ተመለሼ እመጣለሁ። ቪዲዮ ሲዘጋ እንዳትሄዱ እሺ። እኔ ወርዳለሁኝ እነ ይሳቅ ይገባሉ ኢንሻአላህ። ቆይ ዩቲ አለች አንተ እንዳትወርድ ጀማላ ኡስታዝ እኔ يوم ولدت ويوم أموت ويوم أبعث ሙስሊም ኢቫንጀሊስት እንዴት ነህ? ሀዩ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አልሐምዱሊላህ ትሪፕል ሰላም አለይኩም ወራህመቱላሂ። እንዴት ነህ ሀቢቢ? ወአለይኩም ሰላም ወራህመቱላሂ። ሁላችሁም እሺ ሰላም አልኩት። ፌዝም ሁሉም ፌዝ ደግሞ እንዳይቀናሽ እኔ እብራችን እብሮ ታው እንጂ ቁርአን ያዳምጥ ቁርአን ያዳምጥ እንትን ነው። ኧረ አይደለም እንትን ነው እኮ ጥሪ ነው። እሺ መርሃባ ኦኬ ጊባ ማን ነበር ገስት ላክ እሺ ያቢና ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሳቁ ድምጽ ታፍኗል። ፋፋ አድርገው እሺ ይሳቅ ወይ አንተ ቁርስ መልበላም ደግሞ እኔም አደለው ልበልሽ። እታችም ያላችሁ ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ። ኢንሻአላህ ያቢና ገብቷል። ትሪፕል ወይ ፌዝ አውሩት እናንተ ያላችሁ አንድ ሰው ከአንድ ሰው ጋር አውራ አይ ከሁለቱም አውራ ብዬ አላስወራም። አይብሽር አንድ ሰው ጋር አውራ አለ። አዎ ከአንድ ሰው ነው የምትወራው። ኧረ ከአምስታችሁም ጋር ማውራለሁ፣ ችግር የለብኝም። እሺ አቢሪ ጎበዝ ማሻአላ። እሺ አዬ ማሻአላ ብራዘር። ትሪፕል ፌዝ ቀጥሉ ትሪፕል ቀጥሉ እያልኩ አይኔ አሁን የተናገረው ላይ የሆነ ጥያቄ ብቻ ባነሳ አንድ ጥያቄ እንዲመልስልኝ የምፈልገው አገላለጽ አሁን ቁርአናዊ አገላለጽ እዚህ ጋር ተወለደ ይላል፣ መጽሐፍ ቅዱስ እዚህ ጋር ተወለደ ይላል ምናምን ብለው አንዳንድ ልዩነቶችን አንስተው የእናንተ ኢየሱስና የኛ ኢየሱስ አንድ አይደለም ብለው ድምዳሜ ላይ የሚደርሱበት መንገድ አለና አይ ቆይ ጥያቄን አልጠየኩም። መጽሐፍ ቅዱስ ላይ ያለው ኢየሱስ በአንድ አይነት አገላለጽ ተገልጿል ወይ? ለምሳሌ ማርቆስ የሚጠቅሰውና ዮሐንስ፣ ሉቃስ፣ ማቴዎስ ኢቭን ሌሎች መልእክታት ላይ ሲጽፉ የተለየ አገላለጽ ከአንዱ የተለየ ተራራ ላይ ሰበከ ሜዳ ላይ ሰበከ ይላል። አንደኛው ያንን ተራራ ላይ ሰበከ ይላል። አንዱ ደግሞ የዘር ሐረጉ እንዲህ ነው ይልና ሌላ ስሞችን ይናገራል ከዘር ሐረጉ ጀምሮ። አንደኛው ደግሞ ሌላ ያልጠቀሰውን ነገር የዘር ሐረጉ እንዲህ ነው ብሎ ሌላ ነገር ይነግረናልና ከዘር ሐረጉ ጀምሮ እንደዚህ አይነት ልዩነት ከአንዱ ወንጌል አንደኛው ወንጌል ላይ ልዩነት መኖሩ ሌላ ኢየሱስ ነው፣ የማቴዎስ ኢየሱስ ሌላ ነው፣ የዮሐንስ ኢየሱስ ሌላ ነው የሚል ድምዳሜ ላይ ለምን አላደረሳችሁም የሚል ጥያቄ አለኝ። የለም እንዴት እንትን ትላለህ? አሁን የሆነ ፋንክሽናል ማለት ማኑስክሪፕቶቹ ሲጻፉ ማለት ነው ስክሪፕቸሩ ሲጻፍ ፋንክሽናል አንዱ በሆነ ፖይንት ተኮር አለ፣ ዲስቲንክት ነው ብቻ ይለያያል። ግን ዋናው እንትኑ ሴንተሩ የክርስቶስ ሞትና ትንሳኤ ነው። ይሄንን ነው በቃ ለሰው ልጆች ለመድረስ እንትን የሚሉት ማለት ነው የሰበኩት። ኢየሱስ አይለያየም። ምን ነው የሚለያየው? በምን ነው የሚለያየው? ኢየሱስ ክርስቶስ የዘር ሐረጉ ተለያየ። ሜዳ ላይ የሰበከ ኢየሱስና አይ የዛ ሜዳ ላይ ሳይሆን ተራራ ላይ ነው የሰበከው የተባለ ሁለተኛው አዳም ይባላል። ደግሞ ኢየሱስ ሁለተኛ አዳም ተብሎ የሚጠራ ኢየሱስ ጳውሎስ ላይ ብቻ ነው ያለው፣ ሌሎቹ ላይ የለም። ብዙ መገለጫዎች የተለያዩ ናቸው። አንደኛው የሚገልጽበት መንገድ ይሁን ባህሪያቶችና የራሱ በቁጣ የሚናገርባቸው እንትኖች አንግሪ ነው ምናምን ብለው አንደኛው ወንጌል ላይ እንደዛ ይናገራል፣ አንደኛው ወንጌል ላይ ደግሞ እንደዛ አይነት ባህሪያቶች አይታዩበትም ምናምን። ይሄ ስኮላርሊ የሚያነሷቸው የዚህ ኢየሱስ አገላለጽ ሌላ ነው፣ የዚህኛው ኢየሱስ አገላለጽ እንዲህ ነው ብለው ስኮላሮች ያስቀምጣሉ፣ ይታወቃልና ስለዚህ ለምንድነው የማርቆስ ኢየሱስ ሌላ ነው የእንትን ኢየሱስ ሌላ ነው የሚል ድምዳሜ ላይ ያላደረሳችሁ? መገለጫዎች ስለተለያዩ ማለት ነው።
አሁን እኛ ዋናው ስቅለት ነው እኛ ዋናው እንትን ነው እንድትለኝ አይደለም። መገለጫ አይደለም እኮ ለምን ሁለት የተለያዩ ኢየሱስ ናቸው አትሉም ነው? ዋናው ሚሴጁ መታወቅ ያለበት ነገር የአዲስ ኪዳን ያው በክርስቶስ ደምና በክርስቶስ ስጋ በክርስቶስ ደም ፍሰትና በክርስቶስ ስጋ ቁርሰት ስታብሊሽ የሆነ እንትን ነው አይደለ? ፌዝ ነው እና በክርስቶስ ሞትና ትንሳኤ ላይ የተመሰረተ ነው። አለቀ በቃ። ይሄ አዲስ ኪዳን ነው አይደለ? እና ምንም ልዩነት የለውም። አንዱ ወንጌል ከአንዱ ወንጌል ምንም ልዩነት የለውም። እዚህ ጋር ማለት እስከ ያው የስኩላር ፖይንቶችን እስቲ ማምጣት ይችላል። አሁን እንየውና ያው እንመለሳለን። እሺ ከወንጌላት መካከል ለምሳሌ በጣም ሲግኒፊካንት የሆነ ነገር ተብሎ የሚነሳ አንድ አገላለጽ አለ አይደለ? ቃል ኢየሱስ ቃል እንደሆነ የሚናገረው የትኛው ወንጌል ነው? ይናገራል ሳይሆን በአንተ እምነት እሱም ያው በዩኒታሪያን ዘንድ ኢየሱስ አይደለም ቃል የተባለው የሚል አረዳድ ስላለ 66 መጽሐፍ የተቀበሉት ግን በአንተ እምነት ነው። አሁን ቆይ መጽሐፉ ይላል እያልኩ ሳይሆን በአንተ እምነት ቃል ኢየሱስ ነው ብላችሁ የምትወስዱት የትኛው ወንጌል ላይ ተጠቅሶልናል የምትሉት ነው? እኔ ቁርአን ላይም ተጠቅሷል እላለሁ። አንተም ታምነዋለህ እሱ? ወንጌል ላይ እየጠየቅኩ ነው እኮ ቁርአን ላይም ተጠቅሷል። የምንም ኮንትሮቨርሲ የለውም። ኮንትሮቨርሲ የለውም። ቁርአን ላይም ከወንጌል እመለሳለሁ፣ ወደ ቁርአኑ እመለሳለሁ። የትኛው ወንጌል ላይ ነው የተጠቀሰው እንደዚህ? ያው ዮሐንስ አንዳንድ አልኩ እኮ ወንድሜ ማለት እዚህ ማርቆስ ላይ ያለ ቃል የሚናገርልስ ኢየሱስ ወይ አይ ማርቆስ ላይ ማቴዎስ ላይ ሉቃስ ላይ የለም አይደል? እንደዚህ አይነት አገላለጽ ያው ፋንክሽናል ዲስቲንክት አለው ወይስ የለም? አይደለም አሁን የጠየቅኩት ፋንክሽናል ዲስቲንክት አለው ወይስ የለም? ዮሐንስ ላይ ያለው አገላለጽ በአንተ እምነት ማርቆስ ላይ ሉቃስ ላይ ማቴዎስ ላይ አለው ወይስ የለም? ነገርኩ እኮ ፋንክሽናል ዲስቲንክት አለ ግን ታርጌትድ ፐርፐዙ አንድ ነው ማለት አገላለጽ። እሺ ከሌለ የዮሐንስ ወንጌልና የቁርአን ዮሐንስ ወንጌል ላይ ያለው ኢየሱስና ቁርአን ላይ ያለው ኢየሱስ አንድ ነው ማለት ይቻላል? ከእንትኑ ከማርቆስ ከሉቃስ ከእንትና ሉቃስ ማርቆስና እንትና ላይ ያለው ኢየሱስ ሌላ ነው። ዮሐንስና ቁርአን ላይ ያለው ኢየሱስ በዚህ ቃል ተብሎ በመጠራት አንድ ነው ማለት ነው ይቻላል? ኧረ በእናትህ ምን አይነት አርጉመንት ነው እያነሳ ኢንቫሊድ የሆነ አርጉመንት እያነሳ ነው እዚህ ጋር ነው። በቃ ነው ማለት ያንተ እኮ ያንተ አመክንዮ ኢንቫሊድ ነው ልልህ ነው ማለት የኔን አርጉመንት ዲስቶርት አድርገህ እንዴት? አይ ስላገላለጽ ነው እያወራን ያለ ነውና ኢየሱስ ቁርአን ላይ ቃል ተብሎ ተገልጿል፣ ዮሐንስ ወንጌል ላይም ቃል ተብሎ ተገልጿል አልከኝ አይደል? እሺ ማርቆስ ላይ አልተገለጸም፣ ሉቃስ ላይ አልተገለጸም፣ ማቴዎስ ላይ አልተገለጸም። ስለዚህ የቁርአኑ ኢየሱስ ከዮሐንስ ወንጌሉ ኢየሱስ ጋር ነው የሚመሳሰለው፣ ከሉቃሱ ከማቴዎሱ ከማርቆሱ ጋር አይመሳሰልም ማለት ይቻላል ወይስ አይቻልም? እንዴት? አሁን እሺ አንተን ቁርአን ክርስቶስን ስቅለት ይቀበላል? የቁርአንና የዮሐንስ ወንጌል ኢየሱስ ከዚህ አንፃር ቆይ አይደለም። ቅድም ለምሳሌ አሁን ውልደቱን ስትጠይቅ ነበረ። ቁርአናችሁ የተለያየ ኢየሱስ ነው እንላለን። ለምሳሌ አልከውና ይብሩን የት ነው የተወለደው እናንተ ብለህ ጠየቅ። እንዲህ አይነት አገላለጾችን ስታነሱ አየህ የማቴዎስና የማርቆስ ኢየሱስ ሌላ ነው፣ የቁርአኑና የዮሐንስ ወንጌል ኢየሱስ ሌላ ነው የሚል ድምዳሜም ማንሳት አለ። እሱ ለማለት ነው። ወንድሞቼ ጋር ቀጥሉ በቃ